ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? እኔ ከፈጣሪ ይመስገን ሁሉም ነገር ሰላም ነው። ሁሉም ነገር መልካም ነው አለው ይመስገን ፈጣሪ። እናንተስ አላችሁ? እንኳን ኖራችሁ እያልኩ ዛሬ መጥቼ ያለው ድምፁን በጣም ዝቅ አድርጌ ነው ማወራችሁ። ያው ሰዎቹ ስለተኙ ማለት ነው። በጠዋት ነው የገባሁት ትላንት ውዝና ዴቭ ሩታ ተገናኝተው ነበር። በዛ በኩል ለማውራት እኔ የሚፈልገው ነገር ምንድን ነው? እናንተ ቆይ ሄርሜላ ለአብሬሽ ከዴቭና ከቡዜ ከሩታ ትበልጣለች? ደግሞ አብሬሽ ከቡዜና ከዴቭ ይበልጣል? እነሱ ባለፈው ሩታና አብሬሽ ኤፍሬም ለመዝናናት ሲወጡ መንገድ ዘግቶ እንድመለሱ አረጉ። ከዛም በኋላስ ጸበል እንወስዳለን የት እንወስዳለን ብሎ ከሄርሜላ ጋር ሌላ ቦታ አላኩም። አረ ሼም ነው። አረ ሼም ነው፣ ጌታ ሼም ነው። ለቤተሰብ እንኳን ሼም ነው። ምን ሆናችሁ ነው? አያስጠላም እንዴ? እንዴት እንደዚህ ያደርጋሉ? እናንተ ቤተሰቦች ትክክል ነው? እነ ቡዜና እነ ዴቭ ስራ ታውቋል እኮ። እነሱ ሩታና ኤፍሬም አብርሃም ለመዝናናት ሲወጡ አትሄዱ ብሎ ከልክሎ፣ አሁን ደግሞ በጋርዶች እቺ ሄርሜላ አስጠብቃ ልጁ ሲወጣ በጋርድ ተወሰደ። ከዛስ እቺት ቡዜ የምትባለው ሮቶ ምንድን ነው የምትለው? እኔ አውቃለሁ እንኳን ሄደ እንኳን ደስ ያደረግኩ ትላለች። ቆይ በዚህ ያህል ሩታ አብርሃም ለእናንተ ምን አረጉ? እግዚአብሔርን ለአብርሃም ቤተሰቦች አብርሃም ምን አደረገ? በዚህ ያህል ከሚስት ተለይታችሁ ከሌላ ሴት ጋር ሌላ ቦታ ለመሸኘት እንድዝናና እሱ ደግሞ እናንተ እግዚአብሔርን እኔ በዚህ ጋር ጆሮ ላይ አልሰማችሁም? ስልክ እዛ በዳኒ ቤት ተለቋል ቪዲዮ። ኤፍሬም የት ናችሁ? መታችሁ እኔን ውሰዱ ብሎ እያለቀሰ እየነገረ ነው። ልጅቷ ልጁን ወስዳ የት ውስጥ እንዳስገባች እያለቀሰ ኤፍሬም የት ናችሁ? መታችሁ እኔን ውሰዱ እያለ እያለቀሰ ነገር። እስቲ አብርሃም ለእናንተ ምን አረገ? ሩታ ምን አረገችው? አረ ውርደት ነው ለቤተሰቦቻችን። ለእናንተ ሼም ነው። ጌታ ከእናንተ ትበልጣለች ሄርሜላ? ከሚስት ትበልጣለች? ከእናንተ ከወንድ ከእህት ከቤተሰብ ትበልጣለች? ለአብርሃም እንዴት ለአውሬ አሳልፋ ትሰጣላችሁ? እግዚአብሔርን በጣም ሼም ነው። እንዴት ለአውሬ ትሰጣላችሁ አሳልፋችሁ? ልጅቷ ልጁን እዛ ላይ እንደመፈለግ እያደረገች ናት። እዚህ ጋር ሩታ ቆይ እንደሱ አይደለችም። ሩታ ስነ ስርዓት ያለች ልጅ ናት። ባለፈው ላያችሁ አብርሃም ቡዜ ቤት ሄዶ እዛ ጋር ስኖር በዴቭ ፊት ታላቅ በዴቭ ፊት ሄርሜላ በአብርሃም ላይ እንዴት እሷ እንደምትሆን ባለጌ ሴት እንደሆነች አታውቁም? እናንተ ቤተሰቦች አታውቁም? የሄርሜላ ሁኔታ ሁሉ እያያችሁ እየሰማችሁ፣ እንደውም ዴቭ አንተ እዛ ቦታ ሄርሜላ በአብርሃም ላይ እንደዚህ ወጣ እንደዚህ ስትሆን ስታይ ለአንተ ሼም አይደለም? አረ ሼም ነው። ጌታን አሁን አይኑን በጨው አጥበ አንተ ደግሞ ሩታ ለመታይ አብርሃም አሁን ያለበት ቦታ ሁኔታ አውቃለሁ እሱ ከሄርሜላ ጋር ነው ብለህ ለሩታ ትነግራለህ። ይነገራል። ከሚስት ከወንድም ከእህት ሄርሜላ ትቀርባለች ለሱ። እሷ ምንድን ናት? ሚስት አይደለችም፣ ቤተሰብ አይደለችም፣ ምንም አይደለችም። ለአውሬ እንዳት
አሳልፋችሁ ልጁን ትሰጣላችሁ። ጥሩ ቦታ እሱ ቢኖር ኖሮ እያለቀሰ ኤፍሬም መታችሁ እኔን ውሰዱ ብሎ እያለቀሰ አይነግርም ነበር። ልጁ በሽታ ላይ በሽታ፣ ጭንቅ ላይ ጭንቅ እየደረባችሁት ያላችሁት ቤተሰቦች እናንተ ናችሁ። ከዛ በኋላ ሩታ እንዲያደረገች ሩታ እንዲሰራች ለማለት ነው። ሩታ ምንም አላደረገችም። እናንተ ለአብርሃም ብታዝኑ ኖሮ እቺት ልጅቷን እንደምትሏት እቺትን አውጥታችሁ ያለው ነገር ከሩታ ጋር ተመካክራችሁ ማድረግ ያለበት ነገር ማድረግ ነው እንጂ እናንተ እንደ ጥላን እንደ ታቦት አድርጋችሁ ሄርሜላን እያስከተላችሁ እያመጣችሁ እስከ ሩታ እግዚአብሔርን ትዕግስተኛ እኔ ቢሆን እዚህ ጋር እንትን ቢላዋ አለ አይደለም፣ ቢላዋ ነው መወጋት። ቤቱ ማርገጥ ይቅርና ሰፈሩ ብትመጣ በቢላዋ ነው መወጋት። በባሌ ላይ የመጣች ሴትዮዋን እኔ አለቃትም። እግዚአብሔርን ሩታ በጣም ትዕግስተኛ ናት። በጣም እናንተስ ምን ትላላችሁ? ሩታ ትዕግስተኛ አይደለችም በዚህ። ይህን ደግሞ ዴቭና ቡዜ በጣም ሰው ታዝቧል። ከእናንተ ከወንድምና ከኢት ኖሮ ያልተደሰተው ልጁ ከአውሬ ጋር ሌላ ቦታ ሄዶ ይደሰታል ብላችሁ ታስባላችሁ? ልጅቷ ምንም ልጁ አያውቅም ብላ በልጁ ሰውነት ላይ እየተቆጨወተች ናት። እናንተ የእናንተ ወንድማችሁ ቢሆን በሱ ሰውነት ላይ ሌላ ሰው እንዲጫወት አትፈቅዱም ነበር። እግዚአብሔርም በጣም በጣም ያሳዝናል። ልጅቷ እንዴት እንደምትሆን በልጁ ሰውነት ላይ እንዴት እንደሚያረጋት እያያችሁ ልጁን እኔ ሚስቴና ልጄ ጋር ነው የሚኖረው ብሎ እሱ እያለቀሰ እናንተ ለአውሬ ልጁን አሳልፋችሁ ሰጣችሁ። ልጁ ጤና ይሁን ጤና ለጸበል ነው እንደ የወሰደችው በልጁ ሰውነት ላይ ለመጫወት እኮ ነው ይዛ ሄደችው። እሷ ምንድን ነው? ፓስተር ናት? ቄስ ናት? ታቦት ናት? ምንድን ናት እሷ? በእናንተ ቤት ታቦት ሊሆን ትችላለች፣ ፓስተር ልትሆን ትችላለች። ግን ለሩታ ለኦዴስ ምንም አይደለችም። በጣም ያሳዝናል። እግዚአብሔርን የአብርሃም ቤተሰቦች በጣም ያሳዝናሉ። እንዴት እንደዚህ ይሆናል? ልጁን አያውቅም ብላ ልጅቷ በልጁ ሰውነት ላይ እየተጫወተች ናት። ገንዘብ እያለቀሰ ነው። የት ናችሁ? መታችሁ ውሰዱ ስል እሷ ደግሞ አጠገብ ሆና ደህና ነን በል እያለች ልጁን እያስፈራራች ናት። ኧረ ኃጢአት ነው፣ ጌታን ኃጢአት ነው። እነ ቡዜ እነ ዴቭ አንተን የማይመስል አንተ ትልቅ ሰው ነህ፣ ግን አንተን የማይመስል እርካሽ ስራ እየሰራክ ነው። እርካሽ ስራ ውስጥ ነው የገባል። በጣም ያስጠላል። ጌታ እኔ ከዚህ በፊት ዴቭ ጥሩ ሰው ነው ብዬ እያልኩ ነበርኩ። ላካ እንደዚህ አይነት የሆነ ከውስጥ የሚወጋ እሾክ የለም፣ እሱ ነው። ከዛ ምን አይነት ጥያቄ ሩታ ከእሱ ጋር መኖር ትፈልጊያለሽ? ከቤተሰቦቹ ጋር መስማማት አለብሽ። ታዲያ እሷ ምን ትሁን? እየነገረች ነው። እሱ ደግሞ ከእሷ ጋር እኖራለሁ እያለ ነው። እናንተ ደግሞ እነሱ ወደ ጉዞ ስትሄዱ እነሱም ታስመልሳላችሁ። አሁን ከሄርሜላ ጋር ደግሞ ትለቃላችሁ። አሁን ሩታ በሱ ሰውነት ላይ ከመጫወት አንቺ ወስደሽ አንቺ ተጫወች ብላችሁ ነው። ምን ሆናችሁ ነው? እንደዚህ በወንድማችሁ ላይ ለምን ትጨክናላችሁ? አያስጠላም? አያሳዝንም? ልጁ የሱ ጤናማ ይሁን ጤናማ አይሁን፣ ጤናማ ሆኖ እሱ እንደዚህ ሰው ሲጎትት እሱ ተከትሎ ከሄደ እግዚአብሔር ይርዳው። እሱ አውቆ እንደዚህ ከሆነ እያወቀ ከሄደ ማለት ነው። እሱ ሳላቅ እንደዚህ ያልኩ ሰው አስገድዶ በመኪና ውስጥ አድርጎ ወጥቶ ወስዶ ከዛም በኋላ ልጅቷ ደግሞ ወስዳ
በልጁ ሰውነት ላይ እየተጫወተች ናት። እሷ ሲጀመር እዚህ ጋር እሷ ሌላ ቦታ መሄዱ ይቅርና እዚህ ቤት ውስጥ በሱ ላይ እሷ እንደዚህ እንዴት እንደምትሆን እግዚአብሔር በጣም ይዘገንነኛል። እግዚአብሔርን ስርዓት አልባ ናት። በታላቁ ፊት በወንድሙ እንትን ደረት ላይ የምትወጣ ሴት እግዚአብሔር አምላክ ይገስጻት። እሷን እኛ ባህልም የለም እኛ ጋር እግዚአብሔርን ሼም ነው። እና ጌታን ሼም ነው እግዚአብሔርን እሷ በደር ፊት እሷ በአብርሃም ላይ እንደዚህ ስትሆን ሼም ይዘኛል። በኢየሱስ ሰው እንዴት ነው? እንዴት ይሆናል? ምን አይነት ባለጌ ሴት ናት? በኢየሱስ ክርስቶስ አንተ የትነስል መታችሁ ውሰዱ በእናታችሁ ብሎ እያለቀሰ እሱ ሳወራ እነሱ ደግሞ ምን አለ ምንም አለችው። እንግዲህ ትናንት እቺት ቡዜ የምትባል ቆሮቶ ምንድን ነው አለችው እንጂ አልሰማሽም እንጂ ጆሮ አይሰማም። ባለፈው ትናንት የሆነ ቪዲዮ ላይ ሰምቼ ነበርኩ። ቆይ ቢዜ ባል አላት እንዴ? ባል ብኖር እንደዚህ ሆዱን ነፍታ እንደዚህ ሆድ ብቻ ሆና ትመጣለች። ባሉ በሆድ ነው እንደሚተኘው። ወይኔ ቆይ ባል የላትም እንደ ያለ መጀመሪያ ቆይ ባል የላትም ለቡዜ ያለ ከዛ ባል አላት። ታዲያ ባል ቢኖር እንደዚህ ሆዱን ተነፍታ እንደዚህ ሆና ትመጣለች እንደ እግዚአብሔር በጣም የሚገርም ነገር ነው። ከዛም የዴቭ አነጋገር ደግሞ ልጁ ከሄርሜላ ጋር ሌላ ቦታ ሄዷል። ምንድን ነው እንትን ምስራች እየነገርክ ነህ እንዴ? አስመሳይ ልጁ ከሚስት ጋር ይኖራል እያለ እናንተ ጋርድ ገዝታችሁ ቆይ ላንተና ለቡዜ ለዳኒ ሄርሜላ ስንት ምን ያህል ብር ከፍላ ነው እናንተ እንደዚህ የምትሆኑት? እንግዲህ ብር የማይደረግ ነው የማይሰራ ነገር የለም አይደለም። ምን ያህል ብር ገሰታ ነው? እግዚአብሔርን በጣም ነው ገረመኝ። እና ውድ ቤተሰቦች ሰላም ለእናንተ ይሁን። እኔ በጣም በእውነት ታዘብኳችሁ፣ የአብርሃም ቤተሰቦቹን ታዘብኳቸው። አብርሃም እንደዚህ እየተናችሁ መጣችሁ ይሄንን ውሰዱ በእናታችሁ ብሎ እያለቀሰ ሲነገር እግዚአብሔርን አሳዘነ። ከዛም በልጁ ሰውነት ላይ ልጅቷ እንዲጫወት ልጁን አሳልፋችሁ ለልጅቷ እንዴት ትሰጣላችሁ? ከዛም ከቤተሰብ ውስጥ ማን ከሱ ጋር ማንም የለም። እሷ ምንድን ነው ወይ ለጸሎት አይደለም። ሄርሜላ እኮ አብርሃም ጋር የሚተኘው ሄርሜላ መድኃኒት አይደለም። የሄርሜላ እንትን ለሱ መድኃኒት አይደለም፣ መፈወሻ አይደለም። እሷ ምንም አይደለችም። ጸበልም አይደለችም፣ ቄስም አይደለችም፣ ፓስተርም አይደለችም፣ ታቦትም አይደለችም። ሴት ልጅ ሰይጣን ነው እብን ጭምር ማለት ነው። ሴት ልጅ ማለት ሰይጣን ነው። የራሷ ስሜት ብቻውን የምትከታተል ሴት ናት። ስሜቷን ለማብረድ ነው እሷ ልጁን ይዛ ወጣችው። ለስሜቷ ነው እንጂ ለሱ ለልጁ ጤንነቱን አስባ አይደለም። ስሜቷን ለማብረድ በልጁ ሰውነት ላይ ለመጫወት ነው ይዛ ወጣችው። ቺት ባለጌ፣ የሴት አሳዳቢ፣ የቤተሰብ አሳዳቢ ስታስጠላ። እና ውድ ቤተሰቦች ባላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይነካችሁ። እግዚአብሔርን ትላንት የአብርሃም ድምፅ ሲሰማ አሳዘነኝ። እንግዲህ እንዳለ